ሰላም ፍቅር ጤና ለእናንተ ይሁን ውድ ተመልካቾቻችን፣ ይህ ሰናይ ስፖርት ነው። ለሰዓቱ የተዘጋጁ አጫጭር መረጃዎችን ይዘን ቀርበናል። ሰናይ ቆይታ። ተጠባቂው የፍጻሜ ጨዋታ ቅዱስ ጊዮርጊስ ከመቻል 19ኛው የአዲስ አበባ ሲቲ ካፕ ህዳሴ ዋንጫ ዛሬ ፍጻሜውን ሲያገኝ ለዋንጫው ይፋለማሉ። መቻል በግማሽ ፍጻሜ ኢትዮ ኤሌክትሪክን በኮለን ኮፊ ብቸኛ ግብ በማሸነፍ ለፍጻሜ መብቃቱ ይታወሳል። ቅዱስ ጊዮርጊስ በበኩሉ በግማሽ ፍጻሜው ኢትዮጵያ ቡናን 3-2 በሆነ ውጤት በመርታት ለፍጻሜ መድረሱ አይዘነጋም። ሁለቱ የፍጻሜ ተፋላሚዎች በምድብ መጀመሪያ ጨዋታ ተገናኝተው መቻል 4-0 በሆነ ሰፊ ውጤት ማሸነፉም አይዘነጋም። ተጠባቂው የፍጻሜ ጨዋታ ቀን 9 ሰዓት ከ30 ላይ በአዲስ አበባ ስቴዲየም ይደረጋል። ዋሊያዎቹ የኢትዮጵያ ብሔራዊ ቡድን የዓለም ዋንጫ ማጣሪያ የመጨረሻ ጨዋታውን ዛሬ ከቡርኪና ፋሶ ያደርጋል። ከማጣሪያው ቀድሞ መሰናበቱን ያረጋገጠው ብሔራዊ ቡድኑ ዛሬ የሚያደርገው ጨዋታ ከመርሃ ግብር ማሟያነት ያለፈ ትርጉም አይኖረውም ተብሏል። ምድብ 1 ላይ የሚገኘው ብሔራዊ ቡድኑ ካደረጋቸው 9 ጨዋታዎች 2ቱን አሸንፎ 4ቱን ተሸንፎ በ3ቱ ደግሞ አቻ ተለያይቶ 5ኛ ደረጃ ላይ ተቀምጧል። ዋሊያዎቹ ዛሬ ምሽት 4 ሰዓት ላይ ጨዋታቸውን በሚያደርጉበት ዋጋዱጉ ስቴዲየም የመጨረሻ ልምምዳቸውንም ሰርቷል። ግብፅ ቀድማ ማለፏን ባረጋገጠችበት ምድብ 1 ቡርኪና ፋሶ በ18 ነጥብ 2ኛ ደረጃ ላይ ተቀምጣለች። ቲክቶከሮች በአዲስ አበባ ከተማ እግር ኳስ ፌዴሬሽን አዘጋጅነት ለ19ኛ ጊዜ እየተካሄደ በሚገኘው የአዲስ አበባ ከተማ የህዳሴ ዋንጫ በግማሽ ፍጻሜ ቅዱስ ጊዮርጊስ ከኢትዮጵያ ቡና ባገናኘው ጨዋታ ወቅት ለጋዜጠኞችና ለቲክቶከሮች የተሰጠው ክብር እኩል ባለመሆኑ ብዙ ጋዜጠኞችን ቅር አሰኝቷል። በተለይም ደግሞ በዕለቱ የነበሩት ቲክቶከሮች መልበሻ ክፍል ገብተው እስከ መቅረጽና ጨዋታውን በማካሄድ ላይ እያለ ሜዳው ውስጥ ገብተው ጨዋታውን ሲያስተላልፉ በዕለቱ የነበሩት ብዙ የስፖርት ጋዜጠኞች ደግሞ ቦታ አጥተው ጨዋታውን ቆመው ጨርሷል። በተነሳው ሀሳብ ዙሪያ የአዲስ አበባ እግር ኳስ ፌዴሬሽን ፕሬዝዳንት ኃይለ ኢየሱስ ፍስሐ ከቲክቶከሮች ጋር አብረው መስራት ስለሚፈልጉ ሙሉ ፍቃድ ሰጠናቸዋል ሲሉም ምላሽ መስጠታቸውንም ሰምተናል። በተለይም ደግሞ ከዚህ በኋላ አብረው ለመስራት ውል እንደተዋዋሉ ገልጸው በውላቸውም የከተማዋን የውስጥ ውድድሮች እንዲዘግቡልን ተስማምተናል ብለዋል ኃላፊው። ጋዜጠኛው የውስጥ ውድድሮችን እንደማይዘግብ የተናገሩት የፕሬዝዳንቱ ቲክቶከሮቹ የውስጥ ውድድሮችን ከዘገቡልን ስፖንሰሮችም ወደኛ ይመጣሉ፣ ይህም ያለብንን ከፍተኛ የገንዘብ ችግር ይቀርፍልናል ሲሉም ተደምጧል። የአዲስ አበባ እግር ኳስ ፌዴሬሽን ከፍተኛ የሆነ የገንዘብ እጥረት ስላለበት ቲክቶከሮችን በመጠቀም እንደ መፍትሄ ተወስደዋልም ብለዋል። ዛሬ ቅዱስ ጊዮርጊስን ከመቻል በሚያገናኘው የአዲስ አበባ ከተማ ህዳሴ ዋንጫ ፍጻሜ አስቀድሞ ቲክቶከሮች በአዲስ አበባ ስቴዲየም ጨዋታ እንደሚያከናውኑም ለማወቅ ተችለዋል። የዓለም ዋንጫ ማጣሪያ ፖርቹጋል በአውሮፓ ሀገራት የዓለም ዋንጫ ማጣሪያ ጨዋታ ፖርቹጋል አየርላንድ ሪፐብሊክን 1-0 አሸነፈች። በጆዜ አልቫሌድ ስቴዲየም በተደረገው ጨዋታ ሩበን ኔቬስ የፖርቹጋልን ብቸኛ ግብ በባከነ ሰዓት አስቆጥሯል። በጨዋታው ፖርቹጋል ተጨማሪ ግብ የምታስቆጥርበት ፍጹም ቅጣት ምት ብታገኝም ክርስቲያኖ ሮናልዶ ሳይጠቀምበት ቀርቷል። ምድብ 5 ላይ በተደረገ ጨዋታ ስፔን ጆርጂያን 2-0 አሸንፋለች። የርሚ ፒኖ እና ሚካኤል አያርዛባል ግቦችን ማስቆጥሯል። በዚሁ ምድብ ቱርክ ቡልጋሪያን 6-1 እንዲሁም ጣሊያን ኢስቶኒያን 3-1 አሸንፏል። ሞይስኬን፣ ማቴዮ ሬቲጌ እና ኤስፖሲቶ ለጣሊያን ግቦቹ አስቆጥሯል። ሳፒነን የኢስቶኒያን 1 ግብ ያስቆጠረ ተጫዋችም ነው። ሃላንድ በአውሮፓ ሀገራት የዓለም ዋንጫ ማጣሪያ ኖርዌይ እስራኤልን 5-0 አሸንፋለች። ምድብ 9 ላይ የምትገኘው ኖርዌይ 6ቱንም ጨዋታ በማሸነፍ በ18 ነጥብ እየመራች ሲሆን ለዓለም ዋንጫ የማለፍ ዕድሏን ማስፍታለች። በኦልቫል ስቴዲየም በተደረገው ጨዋታ ኤርሊንግ ብራውት ሃላንድ 3 ግቦችን በማስቆጠር ሃትሪክ ሰርቷል። የማንቸስተር ሲቲው አጥቂ ተጨማሪ ግብ የሚያስቆጥርበትን ፍጹም ቅጣት ምት ቢያገኝም ሳይጠቀምበትም ቀርቷል። ክቡራትና ክቡራን ተመልካቾቻችን ለዛሬ የነበሩን መረጃዎች እነዚህን ይመስሉ ነበረ። ስለ አብሮነታቸው እናመሰግናለን። ሰላም፣ ፍቅር፣ ጤና ለሁሉም።